ሰላም ሰላም ፋሚሊ እንዴት አላችሁ? በያላችሁበት ሰላም ይድረሳችሁ። ኢቲኤስ 1000 ሰብስክራይበር ቤተሰቦች ማለት ነው። ቤተሰቦች 1000 ቤተሰቦችን እንቁዎችን ማፍራት ችሏል። ኤክሶደስ ቴክ ስኩል 1000 ፋሚሊዎችን ማፍራት ችሏል። ይሄ ሁሉ የመጣው ፋሚሊ ከናንተ ነው፣ ከኔ አይደለም። እኔ ተከታታይ ቪዲዮ እየፖስትኩ ሳይሆን እንዲሁ እናንተ ቪዲዮቼ ስለተመቿችሁ ፋሚሊ ሆናችኋል ማለት ነው። አሁንም እንቀጥላለን፣ ወደ 5000 እንሄዳለን። 5000 ሰብስክራይበር ድረስ እንቀጥላለን። እስከ 10000 እስከ 100000 ሰብስክራይበር እናንተን ይዤ አላፍርም ማለት ነው። ፋሚሊ በጣም አድርጌ አመሰግናለሁ። እናንተን ይመጥናል በመለው ቪዲዮ ዛሬ ተመልሻለሁ። እሱ ምንድነው? እነዚህ 6 ነገሮች ከተከበራችሁ ወይም እነዚህን 6 ነገሮችን ካደረጋችሁ ከቪዛ ኢንተርቪው ቀጥታ ታልፋላችሁ ማለት ነው። ካናዳ ሊሆን ይችላል፣ ዩኬ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ኢሮፕ ሊሆን ይችላል። የተለያየ ሀገራት ኢንተርቪው ስትጠየቁ እነዚህ ኮመን ጥያቄዎች ሁሌም የማይቀሩ ናቸው። እነዚህ ኮመን ጥያቄዎች ሁሌም ለናንተ ይቀርባል ማለት ነው። ይሄን ቪዲዮ የኤምባሲ ፕሮሰስ ላይ ላለው ጓደኞቻችሁ ለራሳችሁም ሊሆን ይችላል እስከ መጨረሻው ብትሰሙኝ ትጠቀሙበታላችሁ። በተለይ ሰባተኛውን ቪዲዮ መጨረሻ ላይ ነው መነግራችሁ፣ ሰባተኛውን ማለት ነው። ቀጥታ ወደ ጉዳያችን እንግባ። ወደ ጉዳያችን ስንገባ የቪዛ ኢንተርቪው ለማለፍ 6 ወሳኝ ነጥቦች፣ የቪዛን ኢንተርቪው ለማለፍ የትኛውንም ሀገር ቪዛ ኢንተርቪው ለማለፍ 6 ወሳኝ ነጥቦች እነማን ናቸው የሚለውን ቀጥታ ላሳያችሁ። የመጀመሪያው የሚሆነው the purpose of travel the purpose of travel የእናንተ purpose of travel ምንድን ነው? ወይም የጉዞ ዓላማችሁ ያስፈልጋል። አንድ ሰው ካናዳ ለመሄድ ያሰበበት ፎር ኤግዛምፕል ካናዳን እንጥቀስና ካናዳ ለመሄድ ያሰባችሁት አጀንዳው ለምንድን ነው? ለስተዲ ነው? ለወርክ ፐርሚት ነው? ለትራቭል ነው? ለምንድን ነው ያሰባችሁት? ካናዳን የመረጣችሁት ነው ዋናው። the purpose of travel የእናንተ ፐርፐስ የጉዞ ዓላማችሁ ምንድን ነው? ሄዳችሁ ልትመለሱ ነው? በዛው ልትቀሩ ነው? ለምንድን ነው ያሰባችሁት? ይሄንን መጀመሪያ መገንዘብ አለባችሁ። ሳትረዱ ኤምባሲ መግባት የለባችሁም። እነዚህን 6 ነገሮች ማለት ነው። የመጀመሪያው the purpose of travel ያስፈልጋችኋል። የጉዞ ዓላማ። ያ የጉዞ ዓላማ ማለት ምን ማለት ነው? ግልጽ መሆን አለበት። ይሄ የጉዞ ዓላማችሁ እናንተ የምትሄዱበት የጉዞ ዓላማ ምን መሆን አለበት? ግልጽ መሆን አለበት። ግልጽ፣ እነሱን የማያሻማ ድንግርግር የማያስብል የውሸት እንዳይመስላቸው የሆነ ነገር የእናንተ ፍራቸው የሆነ ነገር እንዳታስገቡበት ትክክለኛውን ግልጽ የሆነውን የጉዞ ዓላማችሁን ይጠይቋችኋል ማለት ነው። የጉዞ ዓላማ እናንተ እዛ ሄዳችሁ ምን ለመስራት እንዳሰባችሁ ያንን የጉዞ ዓላማ ማወቅ ያስፈልጋል። ያ የጉዞ ዓላማችሁን ስትጠየቁ ምን መሆን አለበት? ግልጽ መሆን አለበት። አጭር መሆን አለበት። መብዛት የለበትም። ባይዘዌ ፌክ ወይም የውሸታችሁን መሆኑን የሚያውቁት እነሱ በምንድን ነው? የጉዞ ዓላማችሁን በብዙ ዝም ብላችሁ ለመናገር ስትሞክሩ እኔ እኮ እንደዚህ አድርጌያለሁ፣ እኔ እኮ እንደዚህ አይሆንም፣ አያስፈልግም። ትክክለኛ ቆራጡን ትክክለኛ ኮሬክት የሆነችዋን ብቻ ለእናንተ ያስፈለገውን የጉዞ ዓላማችሁን ብቻ ላይ ፐርፐዝ ያደረገ ነገር መናገር አለባችሁ። በእነሱ ፊት ላይ ቆማችሁ የጉዞ ዓላማችሁ ምንድን ነው ስትባሉ ምን መሆን አለበት? የጉዞ ዓላማችሁ ግልጽ መሆን አለበት። ውሸት ያልቀላቀለ እነሱን አሳምናለሁ በዚህ በገባ በዚህ ወጣለሁ ምናምን ብላችሁ ተጨንቃችሁ ያዘጋጁት መሆን የለበትም። ትክክለኛ ግልጽ የሆነ የጉዞ ዓላማ ያስፈልጋችኋል ማለት ነው። ግልጽ የሆነ ያስፈልጋችኋል። ግልጽ አጭር እና ከሰነዳችሁ ጋር የሚጣጣም መሆን አለበት። ከሰነዳችሁ ጋር የሚጣጣም። ለስተዲ ከሆነ ሄዳችሁት ለስተዲ ከሄዳችሁበት ሰነዳችሁ ጋር የሚጣጣም። ፎር ኤግዛምፕል ለስተዲ ከሆነ ይሄ ዲፓርትመንት ኢትዮጵያ ላይ ስለሌለ ዩኬ ላይ መማር ፈልጌያለሁ፣ እንደዛ ለእናንተ የሚያጣጥም የማያሻማ የጉዞ ዓላማ ያስፈልጋል ማለት ነው። የመጀመሪያው ይሄ ነው። የጉዞ ዓላማ ግልጽ የሆነ አጭር የሆነ እና ከያዛችሁት ሰነድ ጋር፣ ለስራ ከሆነ ለስራ ከያዛችሁት ጋር፣ ለትምህርት ከሆነ ለትምህርት ከያዛችሁት ጋር፣ ለቫኬሽን ወይም ለጉብኝት ከሆነ ለጉብኝት ከያዛችሁት ዶክመንት ጋር የእናንተ የጉዞ ዓላማ ምን መሆን አለበት? ማች መሆን አለበት። አንደኛው ይህን ይመስላል። የጉዞ ዓላማ ያስፈልጋል። ሁለተኛው ላይ እንሂድ። ሁለተኛ ምንድን ነው የሚያስፈልጋችሁ? የፋይናንስ አቅም ፋይናንሻል ፍሪደም ያስፈልጋችኋል ማለት ነው። የፋይናንሻል አቅም ያስፈልጋል ማለት ነው። ፋይናንሻል አቅም ማለት ምን ማለት ነው? ወጪን የሚሸፍነው ማን ነው? አንዳንዴ ትጠየቃላችሁ። ይሄንን ብዙ ኤምባሲዎች ይጠይቃሉ። ይሄንን ከዚህ በኋላ እዛ ከሄድክ በኋላ ያለው ሂደት ውስጥ ላይ ወጪውን ያንተን የሚሸፍነው ማን ነው?
ወይም አንተን የሚቀበልክ በዛ ሀገር ላይ ስትሄድ ማን ነው ያንተን ወጪ የሚሸፍነው? የሚቀበልክ ማን ነው ነው የሚለው ወጪ የሚሸፍነው የሚቀበለውስ ማን ነው የሚለውን ይናገራሉ ማለት ነው። ወጪያችሁን የሚሸፍነው ማን ነው? እሱ ያስፈልጋል ማለት ነው። ፋሚሊ ወጪያችሁን የሚሸፍን ሰው ያስፈልጋል። ዘፍ የፋይናንስ ወጪያችሁን የሚሸፍን ሰው ለእናንተ ያስፈልጋችኋል ማለት ነው። ይሄ ሁለተኛው ነው። የፋይናንስ አቅም ወጪህን የሚሸፍነው ማን ነው ተብላችሁ ትጠየቃላችሁ። በየትኛውም ኤምባሲ ላይ ስገቡ ይሄ ጥያቄ የማይቀር ነው ማለት ነው። who is founding your tips ፋይናንሻሊ ሪፎርድ የሚሆነው ለእናንተ ፋይናንሻሊ ይሄንን ነገር ለእናንተ የሚፈጽመው ማን ነው? የፋይናንስ አቅም ወጪውን የሚሸፍነው ማን ነው የሚለው ይሄ ሁለተኛው ነው። ይሄንን ተዘጋጅታችሁበት መግባት ያስፈልጋል። ሶስተኛው ላይ እንሂድ። ወደ ሶስተኛው ስናልፍ ከሀገር ጋር ያለ ቁርኝነት ለመመለስ በቂ ምክንያት አለ ወይ ብላችሁ ትጠይቃላችሁ። ይሄ እንኳን አንዳንድ ኤምባሲዎች ላይ የመጀመሪያ ጥያቄ ወይም ሁለተኛ ጥያቄ ነው የሚሆነው። ምንድን ነው የሚሉት? ከሀገር ጋር ያለ ቁርኝነት ለመመለስ በቂ ምክንያት አለ ወይ ይለዋል። እዛ ሄደ እንዳጠፋ ወይም እንዳትቀሩ በቂ ምክንያታችሁ ምንድን ነው? በዶክመንት ማሳየት አለባችሁ። ወይም ግልጽ አድርጋችሁ ስትገቡ ኢንተርቪው ከመግባታችሁ በፊት ራሳችሁን አሳምናችሁ መግባት አለባችሁ። እንደዚህ ጊዜ ተምሬ መመለስ እፈልጋለሁ፣ እንደዚህ ጊዜ ሰርቼ መመለስ እፈልጋለሁ እያወቃችሁ ማለት ነው። ለምን ዘላለም ካናዳ ላይ ወይም አሜሪካ ላይ መኖር ከፈለጋችሁ እንኳን እናንተ እያወቃችሁ ኤምባሲ ለገብታችሁ እንደምትመለሱ ሆናችሁ ካልተናገራችሁ ቪዛችሁ አፕሩቫል አይሆንም ወይም አይጸድቅም ማለት ነው። ስለዚህ ቪዛችሁን አያሰጥም። እነዚህ ነገሮችን ካላረጋችሁ ማለት ነው። ዚስ ቱ ሆም ካንትሪ። ስለዚህ እናንተ መመለሻችሁ ነው ሄዳችሁ እንደምትመለሱ አርጋችሁ ለኤምባሲው ማሳመን ወይም መናገር ያስፈልጋል ማለት ነው። የሚያሳምን ዶክመንትም እናንተም ደግሞ ተናግራችሁ ማሳመን መቻል አለባችሁ። ይሄ ነው ሶስተኛው። ወደ አራተኛው እንለፍ። ወደ አራተኛው ስናልፍ የመቆያ ቦታ እና አድራሻ የት እንደምታርፍ በግልጽ እወቅ። ይሄ ዘግድ ያስፈልጋል። አኮሞዴሽን ይባላል። አኮሞዴሽን ዲቴል ማን ነው ለእናንተ አኮሞዴሽን ዲቴል የሚያዘጋጀው? who where you will stay ይላችኋል። ምን ማለት ነው? ይሄ የመቆያ ቦታ እዛ ከገባችሁ በኋላ እንግሊዝ ሊሆን ይችላል። እንግሊዝ ከገባችሁ በኋላ የመቆያ ቦታችሁ የት ነው? የት እንደምታርፉ በግልጽ እወቁ። የሚቀበላችሁ ሰው ማን ነው? ይሄ ትክክለኛ ጥያቄ በአንዴው ይጠይቋችኋል። እዛ ጋር ከገባችሁ በኋላ የሚቀበላችሁስ ማን ነው? የት ነው የምታርፉት? ከእናንተ ፋሚሊ የምታውቁት ሰው ማን አለ? ወንድማችሁ አለ? አጎታችሁ አለ? እንደዛ ተብላችሁ ትጠይቃላችሁ። ሞሮፊሊ ወንድም አጎት ድረስ ቢኖር የአክስት ልጅ የአጎት ልጅ ካለ በጣም ይመረጣል። ቪዛችሁ ይጸድቃል ማለት ነው። ሞሮፊሊ ጓደኛዬ ነው ምናምን ከምትሉ ይልቅ እንደዚህ የምታውቁት ሰው ሲኖር ቪዛችሁ የመጽደቅ 100% ወይም 95% ያደርሳል ማለት ነው፣ ይደርሳል ማለት ነው። ስለዚህ አራተኛው ምንድነው? የመቆያ ቦታና አድራሻ የት እንደምታርፉ በግልጽ እወቁ፣ መጀመሪያ ከመሄዳችሁ በፊት ማለት ነው። ስለዚህ ይሄንን መጀመሪያ ማዘጋጀት ያስፈልጋል ማለት ነው። ስለዚህ የምትቆዩበትን ቦታ ማን ነው የሚቀበላችሁ? ማን ነው እንድታርፉ ቤት የሚያዘጋጅላችሁ? ይሄን መረጃ ኤምባሲ ከመግባታችሁ በፊት ተዘጋጁበት። ወደ አምስተኛው እንለፍ። ወደ አምስተኛው ስናልፍ ትራቭል ሂስትሪ ያስፈልጋችኋል። ትራቭል ሂስትሪ ማለት ነው የጉዞ ታሪክ ከዚህ በፊት ኬንያ ሄዳችሁ ከሆነ ሳውዝ አፍሪካ ሄዳችሁ ከሆነ ኡጋንዳ ሄዳችሁ ከሆነ ኢትዮጵያ ወይም አፍሪካ ካንትሪ ውስጥ ተመላልሳችሁ ከሆነ ሞሮፊሊ ቪዛችሁን ይበልጥ እንዲሳካ ያደርገዋል። ነገር ግን ይሄ ትራቭል ሂስትሪ ቢኖራችሁም ባይኖራችሁም ምንም ችግር የለውም። ነገር ግን ሞሮፊሊ ያላችሁ ሰዎች በጣም ይጠቅማችኋል። የሌላችሁ ሰዎች ደግሞ ብዙም አትቸገሩ። ትራቭል ሂስትሪ ማለት የጉዞ ታሪክ የቀድሞ ጉዞዎችን እና ታማኝነትን ከዛ በፊት ሄዳችሁ ቪዛ የተመታላችሁ ከሆነ መቼም እንግሊዝ ሄዳችሁ እዛው ስለማትቀሩ ከተለያዩ ሀገራት የተመላለሳችሁትን የፓስፖርታችሁ ላይ ያለውን ቪዛ ካዩ በኋላ ሞሮፊሊ እዚህ ሀገርማ ቢሄድ ይሄ ሰውዬ አይመለስም ብለው እንዲያምኑ ነው ይሄ ትራቭል ሂስትሪ የሚያስፈልገው። ቢኖራችሁ ይመረጣል፣ ከሌላችሁም ችግር የለውም። አምስተኛው ትራቭል ሂስትሪ ነው። ስድስተኛው ላይ ደረሰ። እስካሁን ግን እያያችሁ ሰብስክራይብ አላረጋችሁም። ለምንድን ነው? ቪዲዮን እያያችሁ እየተከታተላችሁ ሰብስክራይብ ያደረጋችሁ ኢቲኤስን ፕሊስ አሳድጉት፣ ላይክ አድርጉ፣ ሼር አድርጉት። እስከ መጨረሻው ተከታተሉኝ። ስድስተኛው ላይ እንለፍ። ስድስተኛው ምን ማለት ነው? በውጭ ያሉ ዘመዶችን ያውቋችኋል። ለእውነተኛ ታማኝነት ለውጭ ያሉ ዘመዶቻችሁ እናንተን
ያውቋችኋል ወይ ተብላችሁ ትጠየቃላችሁ። ከእናንተ ጋር ያለው ኮሚኒኬሽን ምንድን ነው? ከውጭ ጋር ያለው ዘመድን ስልክ ቁጥር ስጠኝ ሊሉ ይችላሉ። የዛ ሀገር ሰው የት ሲቲ ላይ ነው የሚኖረው? አሜሪካ ከሆነ ቴክሳስ ነው የሚኖረው? ዋሽንግተን ነው የሚኖረው? የት አካባቢ ነው የሚኖረው? አድራሻውን ንገሩን ትባላላችሁ። አንዳንድ ስለሱ ግላዊ መረጃ ትጠየቃላችሁ። የት አካባቢ ነው እናንተስ ከእሱ ጋር ነው ወይ የምትሄዱት ተብላችሁ ትጠየቃላችሁ። ኮንታክት ያደርጓቸዋል ማለት ነው። ኮንታክት ማድረግ አለባችሁ ከነዛ አይነት ሰዎች ጋር። ኮንታክት አቦርድ ቢ ሆነስት አባውት ሪሌሽንሽፕ። ስለዚህ ከሱ ጋር ያላችሁ ሪሌሽንሽፕ ግንኙነቱ ምንድን ነው የሚለውን ትጠየቃላችሁ። ስድስተኛ ይሄ ነው። ከውጭ ጋር ያለው ሰውየው ጋር ያለው ኮሚኒኬሽን የእናንተ ሂደት የእውነትስ ይቀበላችኋል? የእውነት እሱ የተገር ነው ያለው? ስለሱ ማጣራት ይፈልጋሉ። ስለዚህ እሱ ያለበትን ሲቲ እሱ ያለበትን ሀገር በትክክለኛ ማጣራት ይፈልጋሉ ማለት ነው። ስለዚህ እነዚህ 6 ቲፖች የቪዛችሁን አያስከለክሉ። እነዚህን 6 ነገር ካደረጋችሁ፣ ነገር ግን ይህንን 7ኛ የመጨረሻ ቲፕ አድርጌ የምሰጣችሁ ነገር ቢኖር እሱም ኤምባሲ ከመግባታችሁ በፊት አለባበሳችሁን አስተካክሉ። ብዙ ጊዜ በውስጥ መስመርም ይህን ቪዲዮ አልሰራውም እንጂ ለብዙ ሰዎች የምናገረው ነገር ነው። እሱም ምንድነው? አለባበስ አስተካክሉ። ሸንቀጥ ብላችሁ ዘና ብላችሁ ፍራቻ እናንተ ላይ እንዳይኖር፣ ፊታችሁ ላይ ፍራቻ እንዳይታይ፣ በምታደርጉት አነጋገር ላይ አማርኛ ካልቻላችሁ አስተርጓሚ ይዛችሁ መግባት፣ ፕሮፌሽናል የሆነ አስተርጓሚ ይዛችሁ መግባት፣ ስለናንተ የሚያውቅ ስለናንተ ህይወት ታሪክ መጀመሪያ ለሱ መናገር ማስረዳት፣ እዛ እሱም እንዳይተራረም ማለት ነው። የተለያዩ ነገሮች ተሳስቶ እንዲሁ እንዳያወራ መጀመሪያ ከሱ ጋር ያላችሁን ኮሚኒኬሽን ማስተካከል። አለባበሳችሁን ፕሊስ አስተካክሉ። በምትገቡበት ቪዛ ኢንተርቪው ቀና ብላችሁ ኮንፊደንት ሆናችሁ ኮንፊደንሳችሁን አሳይታችሁ መናገር መቻል አለባችሁ። የሚጠይቋችሁን ጥያቄ ብቻ ከመለሳችሁ እርግጠኛ ነኝ ቪዛችሁ ይሳካል ማለት ነው። ስለዚህ ይሄን ቪዲዮ ይሄንን የቪዛ ኢንተርቪው ላለበት ኢትዮጵያም ከኢትዮጵያም ውጪ ላላችሁ ሰዎች ተጠቀሙበት። በጣም ይጠቅማችኋል። የተጠቀማችሁ ሰዎች ደግሞ ኮመንት ላይ በኋላ አሳውቁኝ። በጣም አድርጌ አመሰግናለሁ። ኢቲኤስ ወይም ኤክሶደስ ቴክ ስኩል በተለያዩ አዳዲስ ቪዲዮዎች እናንተ ጋር ማቅረብ ይቀጥላል። ከዚህ በኋላ የውጭ ሀገር ፕሮሰሶች እንዲሁም የተለያዩ የኤምባሲ ጉዳዮች፣ የቴክኖሎጂ ጉዳዮችን ለእናንተ በሰፊው በዚህ ክረምት የምናቀርብ ይሆናል። ፕሊዝ ላይክ ያላረጋችሁ፣ ኮሜንት ያልጻፋችሁ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ አድርጉ። ቀጣይ ምን እንድሰራላችሁ የምትፈልጉትን ቪዲዮ አሳውቁኝ። ስለ ውጭ ሀገር የትኛውንም ነገር የሚያስፈልጋችሁን ግንኙነት የተለያየ ኢንፎርሜሽን የማቀርብላችሁ ይሆናል። ሐሳብ አስተያየቶቻችሁን ኮሜንት ላይ አሳውቁኝ። ዋትስአፕ ቴንክ ዩ ሶ ማች። ኢቲኤስ ይቀጥላል። Don't forget to like and subscribe.